انا بحبك ሄሉ ተቀበይው። አረ ተቀበይው። የኔ መሰለ ልጅ ሄሉ ውስጡ የዋህ በጣም ምስኪን ስለሆነ እኮ ነው ባይዘው የምር ያየሽ ተቀበያለሽ ተቀበያለሽ የምርሽ ነው። ታይ ተሻለን ሰልጅ ትብስና መጣ ኋላ ያገሬ ሰው የኤንዲስ የኤሪክስ ገርመን ጭራሽ ኡምሪ ደግሞ እንዴት ያለ ጉር ነው። የራት ልብስ ገዝቶ ጭራሽ ነው ይተወላላለም። ኤሪክ ምስኪን እኮ ነው የምር እውነት ለመናገር በጣም የዋህ ነውና እሱ ደግሞ ማች መስሎ ደስተኛ ሆኖ ለብቻዋ እንደሆነ ሲያቅ በጣም ተናደደና ሄሉን ደግሞ ዛሬ በጣም ነው የተመቸችኝ። ምክንያቱም ከኤሪክ ቃል ማውጣት አልፈለገችምና አንተን ካላስደሰተክ ችግር የለውም ብላለችና ወንድ ልጅ ደግሞ ሽታን ይፈልጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ የዛሬው ፍጡር ይህን ይመስላል። ኑቶላ አብረን እንብላ ማለት ነው። እየጠጣችሁ እየበላችሁ ብናወራ ነው የሚሻለን ማለት ነው። እየበላችሁ ቻሉት እንጂ እንግዲህ እዚህ ሀገር ኑሮ ታውቁታላችሁ። አላህ ያበርታችሁ፣ አላህ ያበርታን። ረመዳንም እንግዲህ እያለቀብን ነው። ጾሙ ከሚቀበሉት ያድርገና አላህ ዱዓችንን መቅቡል ያደርግልና። እንዲሁም ክርስቲያን ወገኖቼ እናንተም ጾማችሁ ነው እንግዲህ ሁላችሁም በዱዓ በጸሎት ለሀገራችንም ለህይወታችንም ለታመሙ ወገኖቻችንም ጦርነቱም እንዲበርድ ለሁሉም ነገር ዱዓ ማድረግ ያስፈልጋል። በዱዓ የማይመለስ ነገር የለም እላችኋለሁኝ። በመቀጠል እንግዲህ እነ ሄሉሻ እንደዚህ ደስተኛ ሆነው በመምጣታቸው በጣም ደስ ብሎኛል። የምር ለኤምሪም ይቅርታ ስላደረገችለት በጣም ነው ደስ የሚለው። እንዲሁም ደግሞ ስጦታውን አምጥቶላት ያው እሷ ለራት ለብሰሽ ሆነ ሲላት ችግር የለውም ብላ አስባ ነበር። ግን ደግሞ ኤሪክ አንደኛ ልብሱ በጣም አጭር ነው፣ ክፍት ነው። በዛ ላይ በመቀጠል ደግሞ እሱ ካሁን በፊት ኤንዲም ለነሱ ስጦታ ማች አንጥቷል። ሄሉም ለነሱ ስጦታ ማች አልብሰዋለይ። ጆሲም እንደዛው ማለት ነው። ስለዚህ አሁን ደግሞ ይሄ ያጎቱ ልጅ ይዞ ሲመጣ እየጠበቀው ለሁለታቸውም ነው እንጂ ለሱ ብቻ እንዳመጣለት አልገባውም ነበርና ከዛ አንፃር እንግዲህ የሷ ብቻ መሆኑን ሲያውቅ በጣም ተናዷል። ግን አልተናገረውም። ግን ራት ግብዣ ኑት ወለ ሲል ይሄን ካለበሽ እኔ ጋር አትሄጂም፣ ካለበሽ ደግሞ ችግር የለውም ብሏታልና ሄሉሻም እንግዲህ ለምን ብላ ትንሽ አንገራገረችው። እሱ ደግሞ አንደኛ ማች መስሎ ነበረ፣ ሁለተኛ ደግሞ እኔ ይሄን ልብስ ለብሰሽ ለራት ግብዣ ከሄድሽ አንቺ ጋር አልሄድም ብሏታል። ከዛ ውጭ ልብሱ ማያምር ማጭር ነው፣ ምክንያቱም እንዳይሽ አልፈልግም ይሄን አጭር ልብስ ለብሰሽ እያላት ነበርና ሄሉሻንም እንዲያልኳችሁ ደስ ያለኝ ነገር በቃ ካንተ ወላሂ ደስ ነው ያለኝ ዛሬ። እንደዛ በቃ ስታጽናናው ችግር የለውም አንተ ያልከው ይሆን አንተ ካላስደስተህ እኔ አላደርግም ስትል በህይወታችን ወንዱ ልጆችም ማለት ነው እኛ እንደው ብዙዎቻችን አላህኛ ስለሆነ ነው እንጂ ወንድ ልጅ በህይወት የዋሃዎች ናቸውና እናንተ ታው የሚሏችሁን ነገር እሺ ብላችሁ እንትን ካላችኋቸው በጣም ነው ደስ የሚላቸውና አይታችሁታል እንግዲህ ፈገግታውን ኤሪክ እንደዛ አንተን ካላስደስተህ አልለብስም አልሄድም ስትለው በጣም ነው ደስ ያለው። አልለብስም በቃ አላችሁና እያጽናናችሁ ነበር። በጣም ደስ የሚለው እንኳን ለሱ ለኛ ለተመልካቾች ደስ ብሎና ማለት ነውና ያው ከጎኑ ስለሆነ በጣም ደስ ይላል። ምክንያቱም እንደዚህ የሚጨነቅላት የሚወዳት መስዋዕት የሚከፍልላት ስለሆነ ግዴታ ለሰው ልጅ ደግሞ ክብር ሲሰጣና ክብር መስጠት አለብን። ሲወደን መውደድ ያለብን፣ ሲረዳን መረዳት አለብን። እንደዛ ካልሆነ ደግሞ ከባድ ነው። ከሰው ጋር መኖር አትችሉም። እንዲሁም ደግሞ ለራሳችን ደስታም ቢሆን የሰው ልጅ እኛ እሱ ሲረዳና እኛ መረዳት ካልቻልና እነዛ ሰው በእኛ ምክንያት ሲከፋቸው፣ በእኛ ምክንያት ሲናደዱብን፣ በእኛ ምክንያት የሆነ ነገር ሲሆኑ ህሊና ላለው ሰው ካለፈን ቢሆን የሚገባው ሰው አለ። እንዲሁም ደግሞ ወደሆነም ቢሆን ስለሚገባን ስለዚህ የሰው ልጅ ሲያከብረን መክበር አለብን፣ ሲወድ መውደድ ያለብን። እንዲሁም ደግሞ ባለን ግንኙነት በብዙ አይነት ነገሮች ሲረዱን መርዳት አለብን ማለት ነውና ይሄ የሰውኛ ባህሪ ነው። አንዳንድ ሰዎች ሳይወዱ እንዲወደዱ ይፈልጋሉ። እነሱ ሳያከብሯችሁ እናንተ እንድታከብሯቸው ይፈልጋሉ። እነሱ በቃ ሀታ ሰላምታ ቢሆን ራሱ በአሁኑ ሰዓት ሰው ሰላም ካላለ ሰላም አትሉም አሁን ላይ እና ያላ ሰላምታ እንግዲህ ምንም ችግር የለው የምናወጣው ወጨለና በዛ ላይ ደግሞ እነሱ ሰለሙ ማለት አልሰለሙም እኛ ሰላም ብለን ማለፍ
ይሄ አጀር አለው በራሱ ማለት ነው። እና ጥቅም ለምናገኝበት እንኳ ዋጋ ለማንከፍልበት ሰላምታ እንኳ ብዙዎቻችን ኧረ እንዴት አደርክ ብዬ ትናንት መቼ መለስልኝ፣ ስለዚህ ዛሬ ደግሜ አልናገርም ምንላል። አያችሁ አያስከፍል ምን ችግር አለው? እና በዚህን ያክል ልክ ነው የሰው ላይ እንኳን ፍቅርን ያክል ነገር እንኳን መውደድን ያክል ነገር እነሱ ሳይወዷቸው እናንተ ብቻ እንድትወዷቸው፣ እነሱ ሳይሰጡ እንድትሰጧቸው፣ እነሱ ሳያፈቅሯቸው እንድታፈቅሯቸው የሚፈልጉ አይነት ሰዎች ስህተት ነው። እና በሁላችንም ላይ ምናልባት ይኖራል ወይ ከአሁን በፊት ተጎርተን ከሆነ ድጋሚ ህይወት ውስጥ ስንገባ እነሱ እንኳ እየወደዱና እያወቅና ቶሎ ብለን ልባችንን አንሰጥም። ቶሎ ብለን እዛ ፍቅር ውስጥ መግባት አንፈልግም። ምክንያቱም ትናንት ያለፍንበት መከራና ስቃይ፣ ትናንት የተጎዳንበትን፣ ትናንት የሰበርነውን ልባችንን ድጋሜ ላለመስበር ማለት ነው። ጥንቃቄ አታርጉ ማለት ሳይሆን ግን የሰው ልጅ በትናንቱ መኖር አይችልም። ገብቷችኋል? እና ለድምጽ ይቅርታ እንቅልፍ እየመጣ ስለሆነ ነው። ውሎዬን ደግሞ ያው ቢዚ ነበርኩና ጀመር አድርጌ ወጣሁ። በደንብ ስላላየሁት ነው ቪዲዮ ያልሰራሁላችሁ። ወላሂ ስራ ነበርኩኝ እና እንግዲህ ያው ድምጽ ከረበሻችሁ በጣም ይቅርታ እላለሁኝ። እና ምን ነበርላችሁ የምፈልገው፣ ስለዚህ የሰው ልጅ አንዳንድ ጊዜ እነሱ ብቻ ቢወዱን ለኛ ደስታ የለውም። ገብቷችኋል? እኛ ከውስጣችን ካልተቀበልናቸው፣ እኛ በእነሱ ልክ መውደድ ማፍቀር መረዳት ካልቻልና እነዚህ ሰዎች ሲናደዱ እኛ ምን እናደዳል? ገብቷችኋል አይደለም? ለምን ብሎ በጠየቁና ቁጥር ሁልጊዜ እነሱን እየጠላናቸው እንሄዳ ምን እንላል? ግን እሳ እኛ እነሱ እንደወደዱን ብንወዳቸው እሳ የጥላቻ ጠጋ ይመጣል፣ ጥላቻም አይመጣም፣ ምንም አይልምና ሁሌም ቢሆን ሰጥቶ መቀበልን ልመዱ ለማለት ያክል ነው። ከኔ ጀምሮ ነው። እኔ ራሱ አሁን እየተስተካከልኩ ያለሁት እንጂ ለብዙ ጊዜያት በቃ አይዋ ተማም እና እንደዛ ስለሆነ ይሄ እንግዲህ ተመልከቱ። ወላሂ አንዲት ነገር ሳላርፈው በቃ ደግሞ ታዘዝኩ። አይ የሰው ቤት ትላላችሁ።